Why are you putting your head on it? Because This kind of love is one that takes you by surprise. እቺ ሴት እኛ ልዩ ሕዝቦች ነን ከሚሉት ጀርመናውያን የተገኘች በቅንጦት ሕይወትና ባማሩት ከተሞቿ ከምትታወቀው ጀርመን መታ በዚህ አፍሪካዊ ወንድማችን ፍቅር ተጠምዳ በዚች የታንዛኒያ የገጠር መንደር መኖርን የመረጠች አነጋጋሪ ሴት ነች። ኡጋሌ የተባለውን ከበቆሎ ዱቄት የሚሰራ ምግብ በየቀኑ የምትመገብበት ሕይወት ከብዷትም ነበር። ውሃ ለመቅዳት 45 ደቂቃ ያህል ውሃ መቅጃዋን ይዛ ትጓዛለች። ለምግብ ማብሰያ የሚሆን እንጨት ጫካ ሄዳ ትለቅማለች፣ ምግብ ታበስላለች፣ እንዲሁም ከብቶችን ታግዳለች፣ ላሞችን ታልባለች። ስሟ ስቴፋኒ ፎክስ ትባላለች። ታንዛኒያዊው የልቧ ማራኪ ደግሞ ስኮይኔ ፓፓ ይባላል። ለዛሬም የጀርመን ከተንደላቀቀ ሕይወቷ ይልቅ በዚች በበጋው አቧራ በሚቦንባት በክረምት ደግሞ ጭቃው በማያላውስባት ኢንተርኔትም ሆነ ኤሌክትሪክ በማታውቀው የጥርጊያ መንገድና የቧንቧ ውሃ እንኳን ብርቅ በሆነባት የታንዛኒያ የገጠር መንደር በፍቅር ለመኖር ስለመረጠችው ስቴፋኒና መጻፍም ሆነ ማንበብ ከማይችለው የጥበቃ ባለሙያ ባለቤቷ ስኮይኔ ፓፓ የፍቅር ታሪክ በማሳያችን እናሳያችኋለን። አብራችሁን ቆዩ። የነገሩ ጅማሬ እንዲህ ነበር። ጀርመናዊቷ ስቴፋኒ ፎክስ የተፈጥሮ ጥበቃ ባለሙያ ስትሆን በፍቅሩ የተማረከችለት ስኮይኔ ፓፓ ደግሞ በዚች የታንዛኒያ የገጠር መንደር የሚገኝ የማሰልጠኛ ትምህርት ቤት የጥበቃ ባለሙያ ነው። ስቴፋኒ በበርካታ የአውሮፓ ሀገራት በስራ ስትዘዋወር ቆይታለች። በኋላ ግን ወደ አፍሪካ መጥታ በታንዛኒያ ጠረፍ አቅራቢያ በምትገኝ የባህር ላይ ደሴት ፍሮንቲር ከተባለ መንግስት ያልሆነ ድርጅት ጋር በባዮሎጂ ምርምር የበጎ ፍቃድ አገልግሎት እየሰራች ነበር። በኋላ ግን የአሳ ዝርያዎችን ቁጥር ለማጥናት ቡቴንዴ ወደምትባለው የታንዛኒያ የአሳ አጥማጆች መንደር ጉዞ ጀመረች። በጉዞዋም ዙሪያዋን እየቃኘች የአካባቢውን አሳ አጥማጆች የእንጨት ጎጆዎች በመደነቅ እየተመለከተች ቀጠለች። መንገዱ ወደ አንድ ኮረብታ ይወስድ ነበር። ኮረብታውን ሻንጧን ተሸክማ መውጣት ጀመረች። ቀና ስትል ግን አንድ ልቧን ሰቀዙ ያዘ ነገር ባይኗ ሞላ። አይኖቼ ከሱ ውጪ ሌላ ነገር ማየት የተሳናቸው ይመስል እይታዬ በዚያ አንድ የማሳይ ተዋጊ ላይ ብቻ ተተክሎ ቀረ ትላለች። ከሌሎች ሁለት ጓደኞቹ ጋር ወደ እሱ አቅጣጫ እየተራመደ የነበረው ስኮይኔ ላይ ስቴፋኒ ፈዛ ቀረች። ስኮይኔ ከሁለቱ ጓደኞቹ ይልቅ ረዘም ያለና ትከሻው ሰፊ ነው። በሰውነቱ ላይ ቀይና ወይን ጠጅ ቀለም ያለው ባህላዊ ጨርቅ ጠምጥሟል። በማሳይ ባህል መሰረት በፀሐይ ብርሃን የሚያንጸባርቁ የነጭ ዶቃ የእግር ጌጦችን አድርጓል። በጆሮቹ ላይ ያደረጋቸው ትናንሽ ነጭ ሳህን የሚመስሉ ጌጦች በነፋሱ እየተወዛወዙ ያቃጭላሉ። ስቴፋኒም ነፃነት ያጎናጸፋትን አውሮፓዊ አስተዳደጓን ተጠቅማ ስኮይኔ ወደ እሷ እየቀረበ ሲመጣ ጉጉት ወሶና ሀባሪ አለችው። በሶሃሊ ቋንቋ ሰላም እንደማለት ነው። ስኮይኔ አንዲት ነጭ ሴት በሶሃሊ ቋንቋ ሰላም ስትለው አይኖቹ በግርም ተደመቁ። እሱም ሀባሪ በማለት በፈገግታ መለሰላት። ከዚች አንድ ቃል በላይ ለማውራት እሱ እንግሊዘኛ አይችልም፣ እሷ ደግሞ የእሱን የማሳይ ቋንቋ አታውቅም። ሆኖም በቃላት መግለጽ ያቃታቸውን ነገር በፈገግታና በአይኖቻቸው ተለዋወጡ። በመጨረሻም የግርማ ሞገሳም ታንዛኒያዊ ስቴፋኒ ካጠገቧ እንዲሄድ ባትፈልግም በደቂቃዎች አብሮነት ያየችውን ሰው አብረን እንቆይ ልትለው ድፍረት አጣች። ልትተዋወቀው ስሙን ልትጠይቀው ተመኝታ ነበር። ግን ምን ያደርጋል፣ እሷ የእሱን ቋንቋ አታውቅ፣ እሱ የእሷን ያውቅ። ስቴፋኒ የተፈጠረባትን ስሜት ስትገልጸው ያንን እንደ እሳት የሚንቦገቦግ ቀለም ያለው የድመት አይኖቹን በትኩረት እያየው መቅረት ፈልጌ ነበር። ሆኖም ግን ሁለቱ ጓደኞቹ ቸኩለው ስለነበር ሲሄድ በቁጭት ተመለከትኩት ትላለች። ስቴፋኒ በአንዲት እይታ የፍቅሩን እሳት ልቧ ላይ ጭሮባት ሄደውን ስኮይኔን ከዓይኗ እስኪሰወር ቆማ እየተመለከተችው በውሷ ከራሷ ጋር ማውራት ጀመረች። እሱ ግን ልብ ብሎኝ ስትል ጠየቀችና ግራ ተጋባች። ስቴፋኒ ወደ ማረፊያዋ ከሄደች በኋላ ስለሱና ስለ ማሳይ ህዝቦች የበለጠ ለማወቅ ጓጓች። ስሙ ስኮይኔ ፓፓ እንደሚባል በአካባቢው የሚገኝ የማሰልጠኛ ትምህርት ቤት የጥበቃ ሰራተኛ እንደሆነ አወቀች። ለስቴፋኒ ቀጣዮቹ 6 ሳምንታት በጉጉትና በናፍቆት የተሞሉ ነበሩ። ወደ ትምህርት ማሰልጠኛው አቅራቢያ ወደሚገኝ አንድ ካፌ አዘውትራ ትሄድ ነበር። በባህር ዳርቻው ላይ ስትመላለስ አይኖቿ ስኮይኔን ለማየት በናፍቆት ዙሪያ ገባውን ይቃኙ ነበር። ድንገት ሳይ የሚሰማኝን ወደር የሌለው ደስታ የማቀው እኔ ብቻ ነበርኩ ትላለች።
በደሴቷ ላይ አልፎ አልፎ አይን ላይን ሲገጣጠሙ ፈገግ ይልላታል። ግን ከዚያ ያለፈ ነገር ለማውራት በየትኛው ስዋሂሊ ቋንቋና በየትኛው እንግሊዝኛ ይግባቡ? በዛ ላይ ስቴፋኒ እሷ የሚሰማት አይነት እሱን እየተሰማው እንዳለ እርግጠኛ መሆን አልቻለችም። ብቻ በልቧ ምሪት አሁንም ስኮይኔን ፍለጋ ወደዛ ካፌ እግሯ መገስገሱን አላቆመም። አንዳንድ ጊዜ ስኮይኔ ከጓደኞቹ ጋር እዚያው ካፌ ውስጥ ቁጭ ብሎ ታገኟለች። ወዳለችበት ጠረጴዛ እንዲመጣ በፈገግታ ልትጋብዘው በአይኗ ምልክት ብትሰጠውም ማሳዮች የራሳቸውን ማህበረሰብ የሚመርጡ ሰዎች በመሆናቸው ጓደኞቹን ትቶ ወደ እሷ ሊመጣ አልቻለም። አንድ ቀን ግን በካፌ ውስጥ ማይክል ከተባለ ከስራ ባልደረባዋ ጋር ቺፕስ እየተመገቡ ሳለ ባልደረባዋ ድንገት ያንቺ ማሳይ እየመጣ ነው አላት። ስቴፋኒ በድንጋጤ ዞራ ወደ ተባለችው አቅጣጫ ተመለከተች። ከዛም ቀልቧን ሰብስባ ለምንድነው ያንቺ ማሳይ ያልከኝ ስትል ማይክልን ጠየቀችው። እሱም እየሳቀ ስለሚወድሽ አላት። በወቅቱ የ24 ዓመቷ ስቴፋኒ ከባልደረባዋ ማይክል የሰማችውን ማመን አቃታት። ስኮይኔ እንደሚወዳት እንደተናገረ ማይክል ሲያረጋግጥላት በራስ መተማመኗ ጨመረ። ወደሱ ለመጠጋት ድፍረት አገኘች። ከዛም በርግጥ መግባባት ከጀመሩ በኋላ የሚያወሩት እሷ በብዙ ጥረት ባወቀቻቸው የስዋሂሊ ቃላት ነበር። እሱ እንግሊዝኛ የሚባል ነገር አይችልም። በወቅቱ የ24 ዓመቷ ወጣቷ ስቴፋኒ ከጀርመን ፍራንክፈርት የመጣችና ስለ ማሳይ ባህል ከመሰረታዊ ነገሮች ውጪ ምንም የምታውቀው ነገር አልነበረም። እናም ስኮይኔ የፍቅር ጥያቄውን አቀረበላት። ስቴፋኒ ምንም እንኳን አስቀድማ ብትወደውም ነገሩን ጊዜ ሰጥታ ልታስብበት ወሰነችና 1 ሳምንት ስጠኝ ማሰብ አለብኝ አለችው። በቱባ ተፈጥሮ የምትማረከው ስቴፋኒ ከስኮይኔ ጋር መሆን ማለት ከምዕራባውያን ዓለም ፍጹም የተለየ በሆነው በማሳይ ባህል ውስጥ ራስን ማስጠም እንደሆነ ብትረዳም ልቧ ይህንንም ተቀብሎት ተጨማሪ ማሰብ አላስፈለጋትም። የልቧን ጥሪ ሰማች። እናም የአዎንታ ውሳኔዋን ልትነግሮ ሄደችና ተገናኙ። ስኮይኔ እጇን ይዞ ወደ ባህር ዳርቻው መራት። በታንዛኒያ የምሽት ሰማይ ስር በከዋክብት ድምቀት ታጅበው ለመጀመሪያ ጊዜ ብቻቸውን ሆኑ። በዛ ሰዓት ወደ ዋናው የታንዛኒያ የየብስ ክፍል ከመመለሷ በፊት በደሴቲቱ ላይ የቀራት 3 ሳምንት ብቻ ነበር። እነዛን 3 ሳምንታት ከስራ ውጭ ያላትን ጊዜ አብረው የሆኑ አሳለፉ። ከዛም ጊዜው ሲያልቅ ስትመለስ እንደሚገናኙ ተነጋገሩ። ስቴፋኒ ልቧን ስኮይኔ ጋር ትታ ደሴቷን ለቃ ሄደች። ወራት ተቆጠሩ። ስኮይኔ ናፈቀችው። ማንበብና መጻፍ አይችልም። ነገር ግን በጓደኛው አማካኝነት በሞባይል ስልኩ የጽሑፍ መልእክት ይልክላት ጀመር። መልእክቶቹ በጣም ናፍቀሽኛል፣ መቼ ትመጫለሽ ይላሉ። ስቴፋኒም ከወራት በኋላ ወደ ደሴቲቱ መጣችና ተገናኙ። ፍርሃትና ደስታ በአንድነት ውስጧን አወኩት። ስኮይኔ እናቱን፣ አባቱን፣ 7 እህትና ወንድሞቹን እንዲሁም ከአባቱ ሌሎች ሚስቶች የተወለዱ 14 ግማሽ እህትና ወንድሞቹን ሊያስተዋውቃት በመሆኑ ነበር ፍርሃት የተሰማት። ስኮይኔ ስለ ቤተሰቦቹ ሲነግራት አባቴ 3 ሚስቶች አሉት፣ እኔ ደግሞ ከመጀመሪያዋ ሚስቱ የተወለድኩ የበኩር ልጅ ነኝ ሲል አስረዳት። በትውውቁም ቀን ቤተሰቦቹ እጆቻቸውን ዘርግተው በደስታ ተቀበሏት። እናቱ ያያይ አንቺ የኛ እንግዳ ነሽ አሏት። ቤተሰቦቹ ቀድሞውኑ እንደሚስቱ አድርገው ስለቆጠሯት ከእንጨት ካሸዋና ከበት በተሰራችው ጎጆ ውስጥ አብረው እንዲያድሩ መኝታ አዘጋጁላቸው። መንደሯ ያለችው ጥቅጥቅ ያለ ጫካ ውስጥ ነው። ነብሮች፣ ጅቦች፣ በደረቁ ራስ ደግሞ ዝሆኖች የሚመላለሱበት አካባቢ ነው። የቧንቧ ውሃ፣ ኤሌክትሪክ፣ ኢንተርኔት፣ መጸዳጃ ቤት በመንደሯ አይታወቅም። በጀርመን የለመደችው የቅንጦት ሕይወት ቀርቶ በታንዛኒያ ዋና ከተማ ለምዷ የነበረውን ያህል እንኳን በዚች መንደር ቅንጣት ምቾት አልነበረም። ስቴፋኒ ፉክስ ግን ለዚህ ሁሉ የምቾት መጓደል ግድ አልነበራትም። ሁሉም ሰው የማታውቀውን ቋንቋ ያወራል። እሷ ግን ቋንቋውን ባስችልም ትንሽ ትንሽ እያወቀች በመጣችው በስዋሂሊ ቋንቋ ከስኮይኔ ጋር ይግባቡ ነበር። ስቴፋኒ ታንዛኒያ ከመምጣቷ ከ6 ወራት በፊት እናቷን በሞት አጥታለች። እናም ከእናቷ ውጭ የቅርብ ዘመድ ያልነበራት ነች። የቤተሰብ ናፍቆት ያለባት ስቴፋኒ በዚህ ሁኔታ ውስጥ ሆና የተቀላቀለችው የስኮይኔ ቤተሰቦች ደግሞ እንደ ራሳቸው ልጅ አድርገው በሰፊ እቅፍ ተቀበሏት። እናም በአውሮፓና በዚች የታንዛኒያ የገጠር መንደር መካከል ለጥቂት ወራት ስትመላለስ ከቆየች በኋላ በዚች መንደር በቋሚነት ለመኖር ወሰነች። አስገራሚው ነገር እዚህ ውሳኔ ላይ ያደረሳት ስኮይኔ ከዚች መንደር ውጪ መኖር ስለማይፈልግ ነበር። ከባህላቸው ጋር መላመድ ቀላል እንደማይሆን አውቅ ነበር። ነገር ግን ስኮይኔ ከዚች መንደር መሄድ ስለማይፈልግ አብረን መኖር የምንችልበት ብቸኛው መንገድ ይሄው ነበር ትላለች። ስቴፋኒ ያለሱ ሕይወትን ማሰብ አልችልም ብላ እስክታስብ ድረስ
ስኮይኔን ወደዋለች። ስለዚህም ለመጨረሻ ጊዜ ጀርመን ሄዳ ከመጣች በኋላ ለመጋባት ወሰኑ። ስለዚህም ከደሴቷ ወደ ታንዛኒያ ዋና ከተማ ወደ ዳሬ ሰላም በመጓዝ በጋብቻ የምዝገባ ቢሮ 2 ምስክሮችን ብቻ ለደንቡ ይዘው በመገኘት ጋብቻቸውን መሰረቱ። እሱ የማሳይ ባህላዊ ልብሱን ሲለብስ፣ እሷ ግን አረንጓዴ ሸሚዝ፣ ጥቁር ቀሚስና ተራ ነጠላ ጫማ አድርጋ ነበር። ምንም አይነት የጋብቻ ቀለበት ወይም የሙሽራ አበባ አልነበረም። ስለነዚህ ሁሉ ግድ የለኝም፣ እኔ የምፈልገው ካንተ ጋር መኖር ብቻ ነው ስትል ነበር ምን ያህል እንደምትወደው ያረጋገጠችለት። ስኮይኔም ፈገግ ብሎ አንቺ እኮ ቀድሞውኑ ሚስቴ ነሽ አላት። ከዚህ በኋላ ስቴፋኒ በመንደሩ ያለች አንዲት ሴት ልትሰራ የምትችለውን የቤት ውስጥ ስራዎች ሁሉ መስራት ጀመረች። ውሃ ለመቅዳት 45 ደቂቃ ያህል ውሃ መቅጃዋን ይዛ ትጓዛለች። ለምግብ ማብሰያ የሚሆን እንጨት ጫካ ሄዳ ትለቅማለች፣ ምግብ ታበስላለች፣ እንዲሁም ከብቶችን ታግዳለች፣ ላሞችን ታልባለች። እናም ስቴፋኒ አዲሱን ሕይወት በዚህ መልኩ በተያዘችው በጥቂት ጊዜ ውስጥ የስኮይኔ ቤተሰቦች ታላቅ የማሳይ የሰርግ ስነ ስርዓት ደገሱላቸው። በጎሳው ባህል መሰረት የዛፍ ቅርፊት በእጇና በአንገቷ ላይ ተጠመጠመ። የአገር ሽማግሌዎችን መረቋቸው። ከ10 በላይ ከብቶችና ፍየሎች በስጦታ ተበረከቱላቸው። ሁሉም ሰው እስከ ንጋት ድረስ ጨፈረ። ብዙ ምግብና መጠጥም ቀረበ። ባለቤቷ ስኮይኔ ለሰርጋቸው መታሰቢያ የሚሆን አንዲት ላምና የራሱን ፍየል በስጦታ ለስቴፋኒ ያበረከተላት። ላሟን በስዋሂሊ ቋንቋ ገንዘብ የሚል ትርጉም ባለው ስም ፔሳ ሲሉ ሰየሟት። አሁን ስቴፋኒ እንደ ማንኛውም የማሳይ ሴት ሙሉ በሙሉ የቤተሰቡ አካል ሆናለች። ነገር ግን ከአዲሱ ሕይወት ጋር መላመዱ እጅግ ከባድ ፈተና ሆነባት። በሰዎች የተከበበች ብትሆንም በውስጧ ግን ብቸኝነት ይሰማት ነበር። የማሳዮች የዕለት ተዕለት ሕይወት እጅግ ዝግ ያለና ከከብቶቻቸው ውጪ ሌላ ሐሳብ የሌለበት ነው። እንስሳቱ ተሰማርተው ወደ ጫካ እንደሄዱ በመንደር ውስጥ የሚሰራ ምንም ነገር አይኖርም። ቴሌቪዥንም ሆነ ኢንተርኔት የለም። የእሷ ብቸኛዎቹ አጫዋቾች ያኔ ከአገሯ ይዛቸው የመጣቻቸው መጻሕፍቶች ብቻ ነበሩ። ሆኖም ለስቴፋኒ አረንጓዴው የመንደሯ ተፈጥሮ ግን የማይጠገብ ውበት ነበረው። ኡጋሌ የተባለውን ከበቆሎ ዱቄት የሚሰራ ምግብ በየቀኑ የምትመገብበት ሕይወት ከብዷትም ነበር። ሆኖም ግን ለስቴፋኒ ይህ ሕይወት በራሱ በገሃዱ ተፈጥሯዊነቱ እጅግ ውብ ነበር። እንስሳት ሲወልዱ በዓይኗ ትመለከት ነበር። መጀመሪያ በግ፣ ቀጥሎ ላም፣ ከዚያም ውሻ። በመጨረሻም የስኮይኔ አጎት ልጅ ቃዬ የመጀመሪያ ልጇን ስትወልድ አጠገቧ እንድትውል ለመነቻት። ይህ ለሷ ትልቅ ክብር ነበር። በመንደሯ ያሉ ሴቶች አንዳቸው ለሌላኛቸው የሚያደርጉትን እገዛና ድጋፍ ስትመለከት ትደነቅ ነበር። ከጥቂት ዓመታት በኋላ እሷም እናት ልትሆን ጸነሰች። ስኮይኔ በኩራት በተሞላ ድምፅ አባት ልሆን ነው አለ። ሆዴ ሲያድግ ማየት፣ በኋላም ሕፃኑ በውስጤ ሲንቀሳቀስና ሲራገጥ መስማት እጅግ ያስደስተው ነበር ስትል ያንን ጊዜ ስቴፋኒ ታስታውሳለች። ስቴፋኒ በተፈጥሮ እቅፍ ውስጥ ሆና መኖርን ብትላመድም በጫካ ውስጥ ለመውለድ ግን አልደፈረችም። ስለዚህ በታንዛኒያ ወደሚገኘው ትልቁ ሆስፒታል ሄዱ። ለ30 ሰዓታት በምጥ ካሳለፈች በኋላ ዶክተሩ በቀዶ ሕክምና መውለድ አለብሽ በማለቱ የቀዶ ሕክምናው ተከናወነ። ስትነቃ ወንድ ልጅ መውለዷን አበሰሯት። በመውለጃ ክፍል ውስጥ ካሉት ሕፃናት ሁሉ እጅግ ያማረው እሱ ነው ሲል ስኮይኔ በዓይኖቹ የእንባ ዘለላዎች እየታዩ ተናገረ። ስኮይኔ ሲያለቅስ አይቼው አላውቅም ነበር። በማሳይ ባህል ማልቀስ የሚፈቀደው ሰው ሲሞት ብቻ ነው። ከዓይኖቹ ላይ እንባ ማየቴ የፈጠረብኝ ስሜት እጅግ የተለየ ነበር ትላለች። ወደ መንደሯ ሲመለሱ የስኮይኔ እናት ለ3 ወራት ያህል ከሷና ከሕፃኑ ጋር ወደ ጎጇቸው ገባች። ስኮይኔ ደግሞ ከአንድ ወንድሙ ጋር ለመኖር ሄደ። ስቴፋኒ ስኮይኔ ስለተለያት አዝና ነበር። ሆኖም ይህ ባህላችን ሕግ ነው ሲል አስረድቷት ነበርና የማትጋፋው መሆኑን አወቀች። በወቅቱ ልጇን ከመንከባከብ ውጪ ምንም አይነት ሥራ እንድትሰራ አይጠበቅባትም። የስኮይኔ እናትና ሌሎች ሴቶች የምትፈልገውን ሁሉ ያደርጉላት ነበር። ስቴፋኒ ግን ምንም ቢሆን ባለቤቷን መናፈቁ አልቀረም። ሊጠይቃት ሲመጣና ተነፋፍቀው ሲገናኙ እንኳ ምንም አይነት የፍቅር ስሜት በመተቃቀፍ ማሳየት በማሳይ ባህል የተከለከለ በመሆኑ ብትፈልገውም ያንን ማድረግ አልቻለችም። እንዲሁ አይቷትና ሰላም ብሏት ብቻ ይሄድ ነበር። ይሄ ለስቴፋኒ ከለመደችው ዓለም ፍጹም የተለየ ነበር። ቀኑን ሙሉ ጡት ከማጥባት ውጪ ምንም የምትሰራው ነገር አልነበረም። ለሕፃኑ የምትጠቀመው ዳይፐር እንኳን አልነበረም። የማሳይ ሕፃናት ተፈጥሯዊ ፍላጎታቸውን በነጻነት እንዲወጡ ይደረጋል። ከዚያም ይታጠባሉ። ስኮይኔ የሌለባቸው እነዚህ ቀናት የማያልቁ እንደነበሩ ታስታውሳለች።
ስቴፋኒ ቀስ በቀስ ግን ለምጄዋለሁ ያለችው ህይወት ወደ ከባድ ድብርት ውስጥ ይከታስ ጀመር። በዙሪያዋ ያለው ነገር ሁሉ ስሜት አልሰጥሽ አላት። በዚህ አይነት ተመሳሳይ ስሜት ቀናት ተቆጠሩ። አንድ ቀን ግን ራሷን መስቀለኛ ሐሳብ ላይ ያገኘችው። ወደ ሀገርሽ ትመለሻለሽ ወይስ ራስሽን ሙሉ በሙሉ ለማሳይ ባህል አሳልፈሽ ትሰጫለሽ የሚል ጥያቄ ራሷ ለራሷ አቀረበች። ለመጀመሪያ ጊዜ በአውሮፓዊ ማንነቴና በአዲሱ ህይወቴ መካከል ሆኜ ተጨነቅኩ ትላለች። ነገር ግን ስኮይኔንና ልጃችንን እጅግ ወዳቸዋለሁና ጥያቸው መሄድ አልቻልኩም ስትል እዛው የመኖሯን ውሳኔ ምክንያት በደስተኝነት ስሜት ውስጥ ሆና ታስታውሷለች። ከባለቤቷ እህት ሰንዶ ጋር በመሆን የልብስ ስፌት ፕሮግራም ጀመሩ። በመንደር ውስጥ ያሉ ሴቶች መልሰው ጥቅም ላይ ሊውሉ የሚችሉ የወር አበባ ንጽህና መጠበቂያዎችን እንዲሰፉ ማድረግ ቻሉ። አሁን ይህንን ምርት በአካባቢውና ከባህር ማዶ ጭምር እያሰራጩ ነው። ስቴፋኒ ስለ አዲሱ ህይወቷ የዩቲዩብ ቪዲዮዎችን መስራት ጀመረች። በመጨረሻም ማሳይ ስቶሪ ወይም የማሳይ ታሪክ የተሰኘ መጽሐፍ ጽፋ እንደ አውሮፓውያኑ ግንቦት 21 ቀን 2024 ለንባብ ማብቃት ችላለች። ከዚህ በተጨማሪ በማሳይ ማህበረሰብ ውስጥ እጅግ ልዩ የሆነ ነገር አለ። ባህላቸው የበለጸገ ነው። ስሮቻቸውም ከሚኖሩበት ምድር ጋር በጥብቅ የተሳሰሩ ናቸው። በጊዜ ሂደት የአየር ንብረት ለውጥ ያመጣውን መቅሰፍት በአይናችን ስንመለከት ዝናብ ጠፍቶ ከብቶቻቸው በድርቅ ምክንያት እየከሱ ሄደው በረሃብ ሲያልቁ ግን ለቤተሰቦቿ ብቻ ሳይሆን እጅግ ለምትወደውና ለምታከብረው ለማሳይ ማህበረሰብ ጭምር መታገል እንዳለባት ተረዳች። እነሱ የዚች ምድር ቀደምት ጠባቂዎች ነበሩ። ምድሪቱ ለሞና እንድትቀጥልና የሰው ልጅ በተፈጥሮ ላይ ከሚያደርሰው አስከፊ ጥፋት አካባቢውን ለመታደግ የነሱ መኖር ወሳኝ ነው ትላለች። በመሆኑም የመንደራችን መሪዎች በኬንያ የሚሰጠውን የመሬት አያያዝ ስልጠና ወደዛ ሄደው እንዲሳተፉ የገንዘብ ማሰባሰቢያ ዘመቻ ለመጀመር ወሰነች። ለዚህም ሲባል ማሳይ ስቶሪ የተባለውን የኢንስታግራም ገጿን ከፈተች። በአጭር ጊዜ ውስጥ በብዙ ሺህ የሚቆጠሩ ሰዎችን ትኩረት መሳብ ቻለች። ሰዎች በማሳይ መንደር ውስጥ ስላለው ህይወቷ እጅግ ተደነቁ። ስኮይኔ በሷ እጅግ ይኮራል። ልጃቸው አሁን የታዳጊነት እድሜ ላይ ነው። ስዋሂሊና እንግሊዘኛ ቋንቋዎችን አቀናጅቶ የሚናገር ማንበብና መጻፍ የሚችል ሙሉ የማሳይ ልጅ ሆኗል። ስቴፋኒ ማሳዮችን በሁሉም ነገር ተቀብላለች። የአባቶችን ምርቃት ተቀብላለች። ልጃቸውና አካላቸው ሆና እነሱ ከእርሷ ጋር በጽኑ ተዋህደዋል። ስቴፋኒም ስትናገር ብዙ ጊዜ ሰዎች ካለፈው ህይወቴ የናፈቀኝ ነገር እንዳለ ይጠይቁኛል። እኔ ግን መልሴ ምን የሚናፈቅ ነገር አለ የሚል ነው። የሚፈስ የቧንቧ ውሃ ላይኖረኝ ይችላል። አብዛኛውን ሳምንት የቆሸሸ ልብስ ለብሼ እመላለስ ይሆናል። ነገር ግን እነዚህ ነገሮች ምንም ዋጋ የላቸውም። ከቤተሰቤ ጋር ደስ የተሞላበት ህይወት እኖራለሁ። መኖር ብቻም አይደለም፣ ማህበራዊ ለውጥ መፍጠር ችያለሁ። የዚህ ሁሉ ምክንያቱ ደግሞ ከዛ ከማሳይ ሰው ያዘኝ ፍቅር ነው ስትል ስለ ሁሉም በፈገግታ ተሞልታ ትናገራለች። ብዙ ሰዎች በህይወት ዘመናቸው ሊያገኙት ከሚችሉት በላይ የሆነ ታላቅ ነገር በእጅ አለ። በእውነት ነፃ መሆን ይሰማኛል። እኔ ደስተኛ ነኝ ትላለች። በማሳዩ ሰው ፍቅር ተጠምዳ በዚች መንደር የቀረችው ጀርመናዊቷ ስቴፋኒ እቺን መንደር ከረገጠች እነሆ 13 ዓመታት ተቆጠሩ። እሷም 37ኛ እድሜዋ ላይ ትገኛለች። ስኮይኔ ደግሞ 40 ዓመቱ ላይ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።